ያፈቀራችኋት ልጅ የአሳማ አፍንጫ እንዳላት ብታውቁ መጀመሪያ የምታደርጉት ነገር ምንድን ነው? ሰላም እንዴት ናችሁ? ዛሬ በ2006 ይወጣ በጣም ደስ የሚል የፍቅር ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ጄሲካና ፍራንክለን የመጀመሪያ ልጃቸውን ለመውለድ ወደ ሆስፒታል ሲሄዱ በቤተሰባቸው ውስጥ ያለው እርግማን የእውነት አይመስላቸውም ነበር። ከዓመታት በፊት የሩቅ ዘመዳቸው የቤት ሰራተኛቸውን ያስረግዛል። የቤት ሰራተኛቸውንም አስረግዞ ነበር የተዋት። አላገባትም ነበር፣ ምክንያቱም ዝቅ ያለች ስለሆነች ቤተሰቡን ታሳፍራለች ወይም የቤተሰቡን ስም ታጠፋለች ብሎ ነበር ያሰበው። ሰራተኛዋም የሚደርስባት በደል እየበዛ ሲመጣ በስተመጨረሻም ራሷን ታጠፋለች። የሰራተኛዋም እናት የከተማው ጠንቋይ ስለነበረች ቤተሰቡን ረገመች። እናም ቤተሰብ ውስጥ የምትወለደዋ ሴት ልጅ የአሳማ አፍንጫ እንዲኖራት እቺ ጠንቋይ ተራገመች። ዓመታት ቤተሰብ ውስጥ ሲወለድ የቆየው ወንድ ልጅ ነበረ። በስተመጨረሻም ሴት ልጅ ተወለደች። እናም በጣም በሚያሳዝን ሁኔታ እቺም የተወለደችው ሴት ልጅ የአሳማ አፍንጫን ያላት። ስሟም ፔኔሎፒ ይባላል። ፔኔሎፒ አድጋ አሁን ስራዎቹ እድሜ ላይ ያለችው። አብዛኛው ጊዜ ቤት ነው የምታሳልፈው፣ ከቤት አትወጣም። እንደዚህ አይነትና ሌሎች ፊልሞችን ማግኘት የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ፊልሙ ታሪክ ስንመለስ ቤተሰቦቿ ለእሷ የሚሆን ባል እየፈለጉ ነው። እናም አብዛኞቹ ሀብታም ልጅ ስለሆነች ብቻ መልኳን ሲያዩ እንደሚወዷት ፍቅራቸውን ይገልጹላታል። ዛሬ የተላከው ደግሞ ኤድዋርድ ይባላል። እናም ፔኔሎፒን ችግርሽን በጣም ነው የምረዳው ብሎ ትኩረቷን ሳበው። ፔኔሎፒም እድል ልትሰጠው ስለፈለገች ከተደበቀችበት ክፍል ትውጣና ፊት ለፊት መልኳን ታሳየዋለች። ኤድዋርድ በጣም ነበር የደነገጠው። ኤድዋርድ በድንጋጤ እየሮጠ ቤቱን ለቆ ወጣ። እናትየው ጄሲካ ምን አስቸኩለሽ አትረጋጊም ነበር? ቸኩለሽ ለምን ፊትሽን አሳየሽው? እያለች ፔኔሎፒ ላይ ትጮህባታለች። ጄሲካ እሷም የእርግማኑ አካል የሆነች ነበር የሚመስላት በልጇ ምክንያት። የተለያዩ ጋዜጦች አሳማ የምትመስል ልጅ አለች እያሉ ስለ ፔኔሎፒ የሚወሩ ወሬዎች እንደቀጠሉ ናቸው። ጄሲካ በተቻላት አቅም የልጇን ደህንነት ለመጠበቅ ግን ትሞክራለች። በሰርጀሪ የልጃቸውን ፊት መቀየር የሚችሉ መስሏቸው የፔኔሎፒ ቤተሰቦች ያልሄዱበት ሐኪም የለም። በሚያሳዝን ሁኔታ ግን ፔኔሎፒ ሰርጀሪ የምትሰራ ከሆነ ለሞት ይዳርጋታል። አንድ ቀን ጄሲካ ልጇን ቤት ውስጥ እያጫወተች እያለ አንድ ሪፖርተር ልጅቷ አሳማ ትመስላለች የሚል ወሬ ስለሰማ የልጅቷን ፎቶ ለማንሳት ወደ ቤት ይገባል። ጄሲካም በጣም ደንግጣ ይህንን ፎቶግራፈር ደብድባ ከቤት ታስወጣዋለች። እዚህም አጋጣሚ ስትደበድበው አይኑን ጎድታዋለች። እናም ሰዎች ልጇ እንዲታናኮሉባት ስላልፈለገች ጄሲካ ፔኔሎፒ ሞታለች ብላ ለልጇ የቀብር ስነስርዓት አዘጋጀች። ሁሉም ሰው የሚያውቀው አሁን ፔኔሎፒ እንደሞተች ነው። ፔኔሎፒ ትልቅ እስክትሆን ድረስ ከቤት መውጣት አይፈቀድላትም ነበር። ለተወሰኑ ጊዜያቶች ከቤት ለመጥፋት ሞክራ ነበር። ነገር ግን ከቤት መጥፋት ማይታሰብ ነገር ነው። ቤት ውስጥ ጄሲካና ፍራንክ የአሳማ ስጋ አይመገቡም። እናም በምንም አይነት ሁኔታ አሳማ የሚለው ቃል ቤት ውስጥ እንዲጠራ አይፈለግም ነበር። ፔኔሎፒ አብዛኛው ጊዜ የፈለገችው መጫወቻ እየተገዛላት ብቻዋን ቤት ውስጥ ስትጫወት ነው ያደገችው። እናም ትምህርት ቤትም አልሄደችም። እናቷ ነች ቤት ውስጥ ያስተማረቻት። እናም እርግማኗን የሚሰብርላት ባሏ መጥቶ እርግማኗን እስኪሰብርላት ድረስ ፔኔሎፒን በሚስትነት ስታዘጋጃት ነበር የኖረችው። ፔኔሎፒም ልክ 18 ዓመት እንደሞላት ነበረ ጄሲካ ዋንዳን የቀጠረቻት ለፔኔሎፒ ባል እንድትፈልግ። ዋንዳም ያላመጣችው አይነት ወንድ የለም። ለፔኔሎፒ ባል ይሆናል ብላ ያሰበችውን ሰው በጠቅላላ አምጥታለች። በሚገርም ሁኔታ የመጡት ሰዎች በጠቅላላ የፔኔሎፒን ሁኔታ ሲመለከቱ በጣም ደንግጠው በመስኮቱ ላዘለው ይወጡ ነበሩ። አብዛኞቹን ከግቢ ሳይወጡ ጄክ መልሶ ያስገባቸውና ያዩትን ለማንም እንዳይናገሩ ያስፈርማቸዋል። ዛሬ ግን ኤድዋርድን ጄክ ሳይዘው ኤድዋርድ አምልጧቸዋል። ኤድዋርድም ቀጥታ ወደ ፖሊስ ጣቢያ ይሄድና አሳማ የሚመስል አውሬ እንዳየ ያመለክታል። የሚገርመው ነገር ፖሊሶች የተናገረውን ነገር እያመኑት አልነበረም። እናም ከፖሊስ ጣቢያ በግድም ቢሆን ያስወጡታል። ይህንንም ነገር ሌሪ የተባለ ሰው ከሩቆ እየተመለከተ ነበር። ሌሪ ጋዜጠኛ ነው እና ጄሲካም ኤድዋርድን እየጠበቁት የኤድዋርድ ቤት ፊት ለፊት መኪና ውስጥ ይተኛሉ። ሌሊቱ ሙሉ አልመጣም ነበር። በሚገርም ሁኔታ ኤድዋርድ ጠዋት ላይ ከፖሊስ ጣቢያ ተለቆ ወደ ቤቱ ሲመለስ አንድ ጋዜጣ ላይ
የኤድዋርድ ፎቶ ተለጥፎ አሳማ የሚመስል አውሬ ያየ ሰው ተብሎ ተጽፏል። ጄሲካም ይህንን ከተመለከተች በኋላ ፈጠን ብላ ወደ ቤት ትመለስና አሁን እቃችንን እንሰብስብ፣ ምክንያቱም ጋዜጠኞች መጥተው ሳያስጨንቁም በፊት ይህንን ቦታ ለቀን መሄድ አለብን ትላለች። ልሳ ደግሞ ሌላ ቦታን ብትሄድ ሰዎች በልጇ ምክንያት ሊያገሏት እንደሚችሉ ስታስብ ሀሳቧን ደግሞ ትቀይራለች። በመሳሳይ ሰዓት ኤድዋርድ ይህንን ጽሁፍ ወደ ጻፈው ወደ ሌሪ ይሄድና ምን ሆነ ነው ይህንን ጽሁፍ የጻፍከው? እኔን እኮ እብድን ያስመሰልከኝ እያለ ይጮህበታል። ሌሪ የኤድዋርድ ስም መጥፋት ያን ያህል አላስጨነቀውም። እናም ጥበቃ ተርፎ አስወጣው። ጥበቃዎቹ ኤድዋርድን እየጎተቱ ሲያስወጡት ኤድዋርድ ስለ ፔኔሎፒ እየለፈለፈ ነበር። በዚህ ሰዓት ሌመን የተባለው ሰው ይሰማል። እናም ሌመን ለኤድዋርድ እድል ሊሰጠው ፈለገ። ኤድዋርድ የሚያወራውን ነገር የሚያምነው ሰው አልተገኘም ነበር ከሌመን ውጪ። ሌመንም ዝም ብሎ ወሬ እኮ በቂ አይደለም፣ ማረጋገጫ ያስፈልገናል አለው። ኤድዋርድ እኔ ያላረገውም ወደዛ ቤት ደፍሬ ደግሜ አልገባም ይላል። እናም ባል መስሎ ወደዛ ቤት የሚገባላቸውን ሰው ለመፈለግ ሁለቱም ተስማሙ። ሌመንም ለዚህ ስራ የሚስማማ አንድ ዕዳ ያለበት ሰው ለመፈለግ ይወስናል። እናም ማክስን አገኘው። ማክስ የቤተሰቦቹን ንብረት በጠቅላላ በቁማር ነበር የተበላው። አሁንም በድጋሚ ሌመን ማክስን ያገኘው እዛው ቁማር ቤት ውስጥ ነው። የሚቀጥለው ቀን ሁሉም ለፔኔሎፒ ባል ለመሆን የመጡ ወንዶች በጠቅላላ ማስጠንቀቂያ እየተሰጣቸው ፔኔሎፒን ለመተዋወቅ ወደ ክፍሉ ይገባሉ። ማክስም በስተመጨረሻም በጣም አርፍዶም ቢሆን ወደ ፔኔሎፒ ቤት ይሄዳል። እነ ሌመንም ጃኬት ውስጥ ድብቅ ካሜራ አስቀምጠው ነበረ። ሌመንም ቀደም ብሎ የማክስን ስም ወደ ኤጀንሲው ልኮ ስለነበረ ምንም ችግር አልተፈጠረም። ማክስም እነ ሌመን ጃኬት ውስጥ የደበቁት ካሜራ አልሰራም ይልና እሱን ለማስተካከል ወደ ሶፋ ስር ይገባል። በዚህ መሃል ፔኔሎፒ እዚህ ሁሉ ወንዶች ጋር አንድ በአንድ ማውራት ስላልፈለገች ወጥታ ፊቷን አሳየቻቸው። ሁሉም በጣም ደንግጠው ነበረ ክፍሉን ለቀው እየሮጡ የወጡት። እዛም ፔኔሎፒ በጣም በእናቷ ተናዳ በቃ እያረግሽ ያለሽውን ነገር አቁም ያለቻት። በዚህ መሃል አንድ ነገር ይመለከታሉ። ማክስ እዛው ክፍል ውስጥ ነው። ሌሎቹ ሮጠው ሲወጡ እሱ ግን ሮጦ አልወጣም። ችግሩ ተደብቆ ካሜራውን እያስተካከለ እያለ ትክክለኛ ፊቷን አላየውም። ሌሎቹ ይህንን ነገር ስላላወቁ ማክስ ፔኔሎፒን ወዷት አብሯት ለመሆን ስለፈለገ ነው ብለው ነበር ያሰቡት። ፔኔሎፒም ሌላኛው ክፍል ውስጥ ትሆንና በመስታወት ውስጥ ታወራዋለች። ማክስ የመጽሐፍ መደርደሪያዎች ውስጥ አንድ ውድ መጽሐፍ ሲመለከት ያንን መጽሐፍ ለመስረቅ ይሞክራል። ፔኔሎፒም የሚቀጥለው ቀን ተመልሶ እንዲመጣ ትነግረውና የዛ ቀን ትሸኘዋለች። እንደተለመደው ማክስም ልክ ከነ ፔኔሎፒ ቤት እንደወጣ ነበረ ቁማር እየተጫወተ ሌሊቱን ያነጋው። የሚቀጥለው ቀን እንደተለመደው ካሜራ ያለውን ጃኬት ከሌመን ከተቀበለ በኋላ ወደ እነ ፔኔሎፒ ቤት ይገባል። ማክስም ዘፈን እንደሚወድ ይነግራታል። እናም መጫወት የምወደው ምን እንደሆነ ገምቼ አላት። እሷም ሙሉ ባንድ ቤቷ እንዲመጣ ታረግና የሚወደውን መሳሪያ እንዲጫወት ጠየቀችው። ማክስ ሁሉንም መሳሪያ ተጫወተ። ነገር ግን አንዱንም በስነስርዓት መጫወት አይችልም። ፔኔሎፒም እሱ ወደዛ ወደዚህ እየተሯሯጠ ስትመለከተው ሳታውቀው በጣም ደስ የሚል ጊዜ ታሳልፋለች። ባንዱም ከሄደ በኋላ ወሬ እያወሩ ቼስ መጫወት ይጀምራሉ። አንድ ክፍል ውስጥ አይደሉም። ፔኔሎፒ ሌላ ክፍል ውስጥ ሆና ነበረ እሱን የምታወራው። ፔኔሎፒም ከቤት ወጥታ እንደማታውቅ ስትነግረው ማክስ በጣም ነበር የደነገጠው። ሰው ስንት ያላረገው ነገር አለ፣ አንቺ ከቤት ወጥተሽ አታውቂም ነበር ያላት። እዛም ውጪ ስላለው ዓለም ይነግራት ጀመር። ብትፈልጊ ከሆነ አንድ ላይ ወደ ውጪ መውጣት እንችላለን አላት። እሷ ግን አይሆንም ብላ ነበር ጥያቄውን ውድቅ ያደረገችው። ብዙ ባወሩ ቁጥር ቅርበታቸው እየጨመረ ነበር የመጣው። ማክስም እንደተለመደው ከሷ ከተለየ በኋላ ቁማርን ሊጫወት ይሄዳል። ሶስተኛው ቀን ማክስ ተመልሶ ሲመጣና ካሜራ ያለውን ጃኬት ሲቀበላቸው አንተ ልጅ ምን እያደረክ ነው? እዚህ ቤት መመላለስ አመጣክ? የእውነት ልታገባ ታስበህ ነው እንዴ? ብለው ጠየቁት። እስካሁን ፊት ለፊት አልተያየንም ብሎ ቢነግራቸውም እነሱ ግን ሊያምኑት ፈቃደኛ አልነበሩም። አሁን ማክስ ፔኔሎፒ እያዛዘነችው እየመጣች ስለሆነ በቃ ይህንን ስራ አልፈልገውም ብሎ ፊቱን ሊያዞርን ፈልጓል። ችግሩ ግን ሌመን የሰጠውን ገንዘብ በጠቅላላ በቁማር ጨርሶት ስለነበር ምንም መልሶ የሚሰጣቸው ገንዘብ የለውም። ስለዚህ ስራውን እስከ መጨረሻው መስራትና ፎቶ መስጠት አለበት። ማክስም አሁንም በድጋሚ ፔኔሎፒን ለማየት ይሄዳል። እሷም ዝም ብዬ ስገምት አንተ መጫወት የምትወደው መሳሪያ ፒያኖ ይመስለኛል አለችው።
እሱም ፒያኖ መጫወትም እንደማይችል ሊያሳያት እዛው ክፍል ውስጥ የነበረውን ፒያኖ መጫወት ይጀምራል። ፔኔሎፒም ከየት መጣች ሳትባል ከኋላው ትመጣና ፒያኖውን እንዴት መጫወት እንዳለበት ታሳየዋለች። ማክስም ልክ ፊቱን አዙሮ ፊቷን ሲመለከት በጣም ነበር የደነገጠው። ፊቷ እንደዚህ ይሆናል ብሎ አልጠበቀም። ነገር ግን እንደ ሌሎቹ አልሮጠም ነበር። እንደውም ጠጋ ብሎ ፊቷን ለመንካት ነበር የሞከረው። ማክስ ጃኬት ውስጥ ያለው ካሜራ እጁን ከፍ ሲያደርግ ፎቶ ስለሚያነሳ ካሜራው ፎቶ ያነሳል። የዛን ሰዓት ማክስም ካሜራው ሲጮህ በጣም ደንግጦ እጁን መልሶ ያወርዳል። ፔኔሎፒም ሁኔታውን በጣም ስለጠላት እንደዛ የሆነ ስለመሰላት እየሮጠች ከዛ ክፍል ትወጣለች። እዛም ከእናቷ ጋር መጨቃጨቅ ጀመረች። እናቷ ለምን እድል አትሰጪውም እያለች ትጮህባታለች። ማክስም ከቤት ከወጣ በኋላ ሌመንን ያገኘውና ከጃኬት ውስጥ ካሜራውን አውጥቶ ወረወረው። ልጅቷ እናንተ እንደጠበቃችኋት አሳማ የምትመስል ልጅ አይደለችም፣ ስለዚህ ልጅቷን ተዋት ብሎ ሁለቱም ላይ ይጮህባቸዋል። ጄሲካና ዋንዳም እየተሯሯጡ ማክስን ለማስቆም ሲመጡ ከሌመን ጋር እያወራ ተመለከቱት። እሱም ደንግጠው እየተሯሯጡ ወደ ቤት ሊገቡ ሲሉ ማክስ የተፈጠረውን ነገር ሊያብራራላቸው ከኋላቸው ይከተላቸዋል። በዚህ መሃል ፔኔሎፒም ካለችበት ክፍል ትወጣና ማክስን አግባኝና እርግማኑን ስበረው ብላ ጠየቀችው። በሚያሳዝን ሁኔታ ማክስ አልችልም ብሎ ነበር የመለሰው። በዚህም መልሱ ጄሲካ በጣም ተናዳ ከቤት ታስወጣዋለች። ማክስም ወደ ቤቱ ተመልሶ ከሄደ በኋላ ፒያኖ እየተጫወተ ራሱን ለማረጋጋት ይሞክራል። በሚገርም ሁኔታ ማክስ ፒያኖ በደንብ ነው መጫወት የሚችለው፣ ለዛውም ጎበዝ ተጫዋች ነው። እዛም ማክስ የቀረውን ብር ይዝና ቁማር ለመጫወት ይወጣል። በተመሳሳይ ሰዓት የፔኔሎፒ እናት እንደዛም ሆኖ ተስፋ አትቆርጥም። አሁንም ለልጇ ባል ለመፈለግ እየሞከረች ነው። ፔኔሎፒም የእናቷ ሁኔታ በጣም ስለሰለቻት ከቤት ለመጥፋት ተወስንና ከቤት ጠፋች። ፊቷን በስካርቭ ሸፍና ነበረ ከቤት የወጣችው። እሷ አላወቀችም እንጂ ሌመንና ኤድዋርድ ከቤት ስትወጣ ስላዩት እየተከተሏት ነበር። ፔኔሎፒም እየተዟዟረች ከተማዋን ትመለከታለች። በምታያቸው ነገሮች በጠቅላላ በጣም ነበር የተገረመችው። ሁሉም ነገር ለሷ አዲስ ነው። ፔኔሎፒም ለእናቷ ትደውልላትና ደህና እንደሆነች ነገረቻት። ከዛም ለማረፍ ሆቴል ትይዛለች። ሌመን እሷን ያገኘ ሰው እንዲጠቁመው ስለፈለገ የእሷን ስዕል አስሎ ፎቶዎቿን የተለያዩ ጋዜጦች ላይ ለጥፎ እቺን ልጅ ያየ ወይም ፎቶዋን ያገኘ ሰው ካለ $5000 ሽልማት አለው ብሏል። ፔኔሎፒም በጠዋት ይህንን ጋዜጣ አግኝታ ነበበችው። እዛ ላይ የተለጠፈው ፎቶ ከእሷ ጋር በምንም አይመሳሰልም። ማክስ እንደተለመደው ፀሐይ እስክትወጣ ድረስ ሌሊቱን ሙሉ ቁማር ሲጫወት ያሳልፋል። በዚህ መሃል ማክስ ሌሊቱ ሙሉ ቁማር እንደተጫወተ ትዝ ይለውና ይህ ህይወት ይሰለቸዋል። እናም ከዚህ በፊት አድርጎት ማያውቀውን ነገር አደረገ። ኪስ ውስጥ ያለው ብር ሳያልቅ ተነስቶ ከቁማር ቤቱ ወጣ። በመጀመሪያ ጄሲካ ፖሊስ ጋር መደወል አልፈለገችም ነበር፣ ምክንያቱም ማንም ሰው ልጇ እንዲያይባት አልፈለገችም። በስተመጨረሻም ግን ጋዜጣ ላይ የተጻፈውንና ጋዜጣ ላይ የተለጠፈውን ፎቶ ስትመለከት ተስፋ ቆርጣ ቶሎ ብላ ፖሊስ ጋር ደወለች። ፖሊሱም ልጅቷ ምን ትመስላለች? እስኪ አቋሟን ገለጹልኝ ብሎ ጥያቄ ጠየቃቸው። ጄሲካ ለመናገር ስትሳቀቅ ፍሬንክ ግን ልጁ ምን እንደምትመስል ለፖሊሱ አስረዳው። ፔኔሎፒ ጋዜጣ ላይ የተለጠፈውን አይታ ሰዎች እየፈለጓት እንደሆኑ ብትረዳ ወደ ቤት መመለስ አልፈለገችም። እየተዟዟረች ከተማውን በደንብ ማየት ነበር የፈለገችው። ወደ ሆቴሏም ስትመለስ ቤተሰቦቿ እሷ ያረፈችበት ሆቴል እንደመጡ ትመለከታቸዋለች። ምክንያቱም እየተጠቀመች ያለችው የእናቷን ክሬዲት ካርድ ነው። ፔኔሎፒም ቤተሰቦቿ ሳይዟት ፈጠን ብላ በመስኮት ሸወደቻቸው። ፔኔሎፒ አሁን ገንዘብ ለማግኘት ሌላ ምንም አማራጭ የላትም። ነገር ግን አንድ ነገር ታስባለች፣ የራሷን ፎቶ ልትሸጥ። ሌመንም ደውላለት ፎቶ እንደምትሰጠው ቃል ከገባችለት በኋላ ፎቶ ለመነሳት ሄደች። ፔኔሎፒም ፎቶዎቿን $5000 ለራሱ ለሌመን ሸጠችለት። ወደ ቢሮውም ተመልሶ ኤድዋርድን ካገኘው በኋላ አንተ የተናገርከው ታሪክ ትክክል አይደለም ብሎ ሌመን ኤድዋርድ ላይ ይጮህበታል። ኤድዋርድ የሌመን ሁኔታ ምንም አላሳሰበውም። እሱ ያሳሰበው ነገር ቢኖር ስሙን ማጽዳት ነው እንጂ አውሬ መሰለች አልመሰለች እሱ ያን ያህል የሚያሳስበው ጉዳይ አይደለም። ሌመንም ምንም አይነት ነገር አልጽፍም ብሎ እምቢ ሲለው ኤድዋርድ የፔኔሎፒን ፎቶ ይወስድና ለሌሎች ጋዜጠኞች እየሰጠ እናንተ ይህንን ፎቶ አሳትማቸው አውጡት ይላቸዋል። የሚቀጥለው ቀንም የፔኔሎፒ ፎቶዎች ጋዜጣ ላይ ታትመው ይወጣሉ። ማክስም በጣም ተናዶ ሄዶ ሌመንን ያናግረዋል። በምንድነው እነዚህ ፎቶዎችን ያወጣቸው ብሎ ማክስ ሌመን ላይ ሲጮህበት ሌመን ራሷ ነች የራሷን ፎቶዎች የሸጠችው ብሎ ነገረው።
ፔኔሎፒ እየተዟዟረች ቀናቶች አለፉ። መጠጥ ቤት ትገባና ለመጀመሪያ ጊዜ የመጀመሪያ ቢራዋንም ጠጣች። ከዛም እዛው መጠጥ ቤት ውስጥ ከተዋወቀቻት ከአንዲት ሴት ጋር አንድ ላይ በመሆን ከተማው መዞር ጀመረች። ማክስም ፔኔሎፒ ደፍራ ወደ ከተማ እንደወጣች ሲረዳ እሱም በፊት ከባንዶቹ ጋር ፒያኖ ወደሚጫወትበት ቦታ ይሄዳል። የቀድሞ አለቃውንም አስቀይሞት ስለነበረ ይቅርታ ይጠይቀውና ሁለተኛ እድል እንዲሰጠው ጠየቀው። አለቃውም ሁለተኛ እድል ሊሰጠው ፈቃደኛ ሆነ። ነገር ግን ፒያኖ ከመጫወት ውጪ መጠጥ ቤቱንም እንደሚያጸዳ ቃል ያስገባዋል። ፔኔሎፒ ከቤት ከወጣችና ከዚች ሴት ጋር አብራ መዞር ከጀመረች ወር ሆኗታል። ለቤተሰቦቿ በየሳምንቱ ነበረ ፖስት ካርድ የምትልክላቸው። እነሱም የምትልክላቸውን ፖስት ካርዶች በመጠቀም እሷን ለመፈለግ ይሞክራሉ። እሷ ግን ሁሌም ባየቻቸው ቁጥር ከነሱ ነበር የምትሸሸው። አንድ ቀን ፔኔሎፒ አፍንጫዋ ላይ ስካርፉን አድርጋ ለረጅም ሰዓት ስትሮጥ ከቆየች በኋላ ወደ ጓደኛዋ ትሄዳለች። እናም ትንፋሽ አጥሯት እራሷን ስታወደቀች፣ ጓደኛዋም አፍንጫዋ ላይ ያለውን ስካርፍ ልክ ስታነሳው የፔኔሎፒ አፍንጫ ከሌሎች ሰዎች አፍንጫ እንደሚለይ ያወቀች። ከዛም ትንሽ ቆይቶ ፔኔሎፒ ራሷን ያገኘችው ሆስፒታል ውስጥ ነበረ። የሆስፒታሉ መጋረጃ ልክ ስትከፍተው በጣም ብዙ ጋዜጠኞች እሷን ፎቶ ለማንሳት እየሞከሩ ነው። ጄሲካም በተቻላት አቅም ጋዜጠኞቹ የልጇን ፎቶ እንዳያነሱ ትሞክራለች። ፔኔሎፒ ግን ከዚህ በላይ ራሷን መደበቅ አልፈለገችም። ፎቶ እንዲያነሷት ፈቃደኛ ነበር የሆነችው። ከዛም ከዚህ በኋላ ምንም ስካርቫን አፍንጫዋ ላይ ሳታደርግ ከጓደኛዋ ጋር እየዞረች ከተማውን ማየት እንደምትፈልግም ለቤተሰቦቿ ተነግራቸዋለች። አሁን ሰዎች በጠቅላላ ፔኔሎፒን በጣም ወደዋታል። የተለያዩ ፕሮግራሞች ላይ ተጋባዥ እንግዳም እየተደረገች ነው። አሁን ላይ በጣም ብዙ ጓደኞች አፍርታለች። ሪፖርተሮችም የኤድዋርድን ነገር ለመስማት ስለፈለጉ ሄደው ኤድዋርድን ያናግሩታል። እሱም ፔኔሎፒ አውሬ ነች፣ እናም ታስራ መቀመጥ ነው ያለባት ብሎ ነበር የተናገረው። አባቱም በኤድዋርድ ንግግር በጣም ነበር የተናደደው። አንተ እንደዚህ ያልከው ነገር እኔ ድርጅት ላይ ችግር ሊያመጣ ይችላል አለው። ስለዚህ ፈጠን ብለህ ይህንን ችግር ማታስተካከል ከሆነ እገልሃለሁ ብሎ አባት ልጁን ያስፈራራል። አንድ ቀን ምሽት ፔኔሎፒ እንደተለመደው አንድ መጠጥ ቤት ውስጥ ጥሩ ጊዜ እያሳለፈች ነበር። እናም ማክስን አገኘችው። ማክስም እንኳን ደስ አለሽ ካላት በኋላ ለሱ ምን ያህል ብርታት እንደሆነችው ይነግራታል። ፔኔሎፒም የዛኔ አግባኝ ብላ ስትጠይቀው አላገባሽም ብሎ ጥሏት ስለሄደ አሁንም ተናዳበታለች። ፔኔሎፒም ወደ ቤት ስትመለስ ቤት ኤድዋርድ እየጠበቃት ነበር። እናም የጋብቻ ጥያቄ ያቀርብላታል። ፔኔሎፒም ጥሩ ነገር አስቡ አይደለም የጋብቻ ጥያቄ የሚጠይቀኝ ብላ ስላሰበች ጥያቄውን አልተቀበለችውም። እናቷ ጄሲካ ግን እሺ እንድትለው ትገፋፋት ጀመር። ፔኔሎፒም ምንም አማራጭ ስለሌላት እሺ ብላ የጋብቻ ጥያቄውን ትቀበላለች። የተለያዩ ጋዜጦች ላይም ኤድዋርድና ፔኔሎፒ ቀለበት እንዳሰሩ ይታወጃል። ሌመንም ይህንን ሲመለከት በጣም ነበር የተናደደው። በዚህ መሃል ማክስ በዝርፊያ ወንጀል ተከሶ ሊታሰር እንደሆነም ሰማ። ሌመንም ማክስን ለመጠየቅ ወደ እስር ቤት ሲሄድ እስር ቤት ውስጥ ያገኘው ሌላ ሰው ነበር። እንደ እውነቱ ቁማር ቤት ውስጥ ማክስ ነኝ ብሎ የተዋወቀው ማክስ ትክክለኛው ማክስ አልነበረም። ማክስ ነኝ ብሎ ስሙን ቀይሮ የተዋወቃቸው ስሙ ጆኒ ይባላል። እናም የፔኔሎፒን ቤተሰቦች ለማግኘት ሄደ። ቤተሰቦቿን አስጠንቅቋቸው ከዛም ፔኔሎፒን ኤድዋርድ ምን አይነት ሰው እንደሆነ ሊነግራት ይሞክራል። ኤድዋርድም ጆኒን ጎትቶት ሰው ወደ ሌለበት ቦታ ከወሰደው በኋላ እችን ልጅ እኔ ካላገባዋት ማንም አያገባትም፣ አንተም አግባኝ ስትል አላገባሽም ብለህ ነው ጥላሃት ሄድ ከዋለው። ስለዚህ በዚች ልጅ ደስታ ጣልቃ እንዳትገባ ብሎ ያስጠነቅቀዋል። በኋላም ሌመን እውነቱን እንዳወቀ ሄዶ ጆኒን ያናግረዋል። ከዛም ለምንድነው ፔኔሎፒን አንተ ማታገባት ብሎ ጠየቀው። ጆኒም ባገባት እኮ በጣም ደስ ይለኝ ነበረ፣ ነገር ግን የሀብታም ልጅ አይደለውም፣ ስለዚህ እኔ እርግማኑን መስበር አልችልም ይላል። በስተመጨረሻም የኤድዋርድና የፔኔሎፒ የሰርግ ቀንም ይደርሳል። ሌመንም ስለ ጆኒ የተለያዩ መረጃዎች ይሰበስብና ለጄሲካ ይወስድላታል። ጄሲካ እውነቱን ሰምታ እንኳን ለልጇ ምንም ነገር ልትነግራት አትፈልግም። ጆኒ የሀብታም ልጅ ስላልሆነ የልጅ እርግማን መሰበር አይችልም ብላ ነበር ያመነችው። ይህንን እርግማን መስበር የሚችለው የሀብታም ልጅ ከሆነ ብቻ ነው። በኋላም የሰርግ ስነ ስርዓቱ ይጀምራል።
ፔኔሎፒ ከዚህ በላይ እያስመሰለች መቆየት ስላላስቻላት የሰርግ ስነ ስርዓቱን ጥላ ትሮጣለች። እናቷም ከኋላ እየተከተለቻት ነበር። ፔኔሎፒ ወደ ክፍሏ ትገባና በሩን ላያ ላይ ዘጋችው። እናቷ እባክሽ ልጄ እድልሽን ተጠቀሚ፣ ማንነትሽን ቀይሪው ስትላት ፔኔሎፒ ራሴን እንደዚሁ እንዳለሁ በጣም ነው የምወደው ትላለች። በዚህ መሀል ራሷን ስታወደቀች ስትነቃም የአሳማ አፍንጫዋ የለም። አፍንጫዋ ተስተካክሏል። የፔኔሎፒ አፍንጫ መቀየር በተለያዩ ጋዜጦች አሁንም ታትሞ ወጣ። ሰዎች በፊት እንደሚከታተሏት አሁን አይከታተሏትም። ጄሲካም እየደጋገመች ሁሌም ነበረ ፔኔሎፒን ይቅርታ ምትጠይቃት። ፔኔሎፒም ልክ 25 ዓመት ሲሞላት ቤቱን ለቃ ትወጣለች። እናም አስተማሪ ሆና ልጆችን ማስተማር ጀመረች። ኤድዋርድ የሰጣትንም ቀለበት መልሳ ለራሱ ትልክለታለች። በስተመጨረሻም ፔኔሎፒ ጆኒን ፍለጋ ትሄዳለች። እናም አገኘችው። እሱም ምን ያህል ቦታ ለሷ እንዳለው በግልጽ ስሜቱን ይነግራታል። ከዛም በስተመጨረሻ ፔኔሎፒና ጆኒ አንድ ላይ ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ የአሳማ አፍንጫ ቢኖራችሁ መጀመሪያ የምታደርጉት ነገር ምንድን ነው? ኮመንት ላይ ሀሳባችሁን አስቀምጦልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው